ሰላም አዲስ የቀበሌ መታወቂያ መሰጠት መጀመሩንና ከባንክ ጋር ፋይዳ መታወቂያ የሚያያዝበት ጊዜ መራዘሙን ሰምተናል። አዲሱ የቀበሌ መታወቂያ የፋይዳ መረጃዎችን ያካተተ አዲስ የዲጂታል መታወቂያ እንደሆነ ነው የታወቀው። በሌላ በኩል ደግሞ ከምግብ ዘይት ጋር በተያያዘ አምራቾች አስደንጋጭ አሰራር እየተከተሉ መሆኑን መንግስት ይፋ አድርጓል። እነዚህ የሰዓቱ ዋና ዋና መረጃዎች ናቸው። አሁን በዝርዝር አንድ በአንድ እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። አዲስ የቀበሌ መታወቂያ መሰጠት መጀመሩን መንግስት ይፋ አድርጓል። የፋይዳን መረጃዎች ያካተተ አዲስ የዲጂታል የነዋሪነት መታወቂያ ሲሆን ከኢሚግሬሽን፣ ከጤና፣ ከፍርድ ቤትና መሰል ተቋማት ጋር በቅንጅት የሚሰራ መሆኑ ታውቋል። የአዲስ አበባ ከተማ አስተዳደር የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ላለፉት ዓመታት ሲያገለግል የነበረውን የወሳኝ ኩነትና የነዋሪነት አገልግሎት አሰራር በመቀየር በፋይዳ ላይ የተመዘገቡ መረጃዎችን ያካተተ በአዲስና በዘመናዊ የዲጂታል ሲስተም የተዘጋጀውን የነዋሪነት መታወቂያ ካርድ መስጠት መጀመሩን አስታውቋል። የኤጀንሲው ምክትል ዋና ዳይሬክተርና የኩነትና ነዋሪዎች አገልግሎት ዘርፍ ኃላፊ አቶ ጥጋቡ ሹመይ እንደገለጹት አዲሱ የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት ስርዓት ፈጣን አገልግሎት ለመስጠት የሚያስችልና ከብልሹ አሰራር የጸዳ መሆኑን ተናግረዋል። አዲሱ የነዋሪነት መታወቂያ ከ2015 ዓ.ም አካባቢ ጀምሮ አገልግሎት ላይ ከነበረው የነዋሪነት መታወቂያ አዳዲስ ገጽታዎችንና ይዘቶችን የሚያካትት መሆኑን የተናገሩት አቶ ጥጋቡ በአሁኑ ወቅት በ89 ወረዳዎች ላይ አዲሱን የነዋሪነት መታወቂያ አትሞ የማሰራጨት ስራ እየተከናወነ እንደሚገኝ አክለዋል። ኤጀንሲው ከ2015 ዓ.ም ጀምሮ ተቋማዊ ሪፎርም እያደረገ እንደሚገኝ የተናገሩት አቶ ጥጋቡ በዚህም የሚሰጡ አገልግሎቶች ደህንነታቸው የተጠበቀና ተደራሽ ማድረግ እንደሆነ ተናግረዋል። ከ3 ዓመት በፊት ጀምሮ የወረቀት መታወቂያን ወደ ዲጂታል መቀየሩን ያስታወሱት አቶ ጥጋቡ በአሁኑ ወቅት ደግሞ የተወሰነ ማሻሻያ መደረጉን አክለዋል። ነባሩ መታወቂያ በአንድ ጊዜ እንደማይቋረጥ ተናግረው ነገር ግን ቀስ በቀስ ከአገልግሎት እየወጣ በአዲሱ መታወቂያ እንደሚተካ አክለዋል። እስካሁን ባለው ሂደት ከ2000 በላይ የከተማዋ ነዋሪዎች አዲሱን መታወቂያ የወሰዱ ሲሆን ለዚህ አገልግሎት የሚሆን አዳዲስ ፕሪንተሮች በግዢ ሂደት ላይ መሆናቸውን አክለዋል። ፕሪንተሮቹ ሲገቡ በ11ዱም ክፍለ ከተማ ቶሎ ተደራሽ እንደሚሆንም ጠቁመዋል። ተገልጋዮች አሮጌውን መታወቂያቸውን ለመቀየር ብለው ወደ ተቋሙ መሄድ አይጠበቅባቸውም ያሉት ምክትል ዋና ዳይሬክተሩ ነገር ግን ለሌላ አገልግሎት በሚሄዱበት ወቅት ማስቀየር እንደሚችሉ ተናግረዋል። ይህ አዲስ የነዋሪነት መታወቂያ ከነባሩ መታወቂያ የሚለይባቸው በርካታ ይዘቶች ያሉ ሲሆን የመታወቂያውን ትክክለኝነት በማንኛውም ቦታ እስካን በማድረግ ማረጋገጥ የሚቻል መሆኑንና የፋይዳ ቁጥርን ያካተተ መሆኑን ከዚህ በተጨማሪ ሙሉ በሙሉ ወደ ስራ ሲገባ የኦንላይን አገልግሎት አማራጭ ያለውና የራሱ የሞባይል መተግበሪያን በመጠቀም ትክክለኝነቱን ማረጋገጥ የሚቻል ሲሆን መታወቂያውን ከመተግበሪያው ላይ በማውረድ መጠቀም እንደሚቻልም አቶ ጥጋቡ ተናግረዋል። አንድ ሰው የአዲስ አበባ ነዋሪ ከሆነ ተጨማሪ የፋይዳ መታወቂያ መያዝ አይጠበቅበትም ያሉት ምክትል ዋና ዳይሬክተሩ ምክንያቱም አዲሱ መታወቂያ የፋይዳ ቁጥሩን ያካተተ እንደሆነ ተናግረዋል። ከዚሁ ጋር በተያያዘ ፋይዳ መታወቂያን ከባንክ አካውንቶች ጋር ለማያያዝ የተቀመጠው የጊዜ ገደብ ለአንድ ጊዜ መራዘሙ ታውቋል። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ታህሳስ 1 2018 ዓ.ም ያስጀመሩት የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር የማጣጣም ሀገር አቀፍ የትግበራ ስራ መጋቢት 30 2018 ዓ.ም እንደሚያበቃ መገለጹ ይታወቃል። የተሰጠው የመጨረሻ ቀን እየደረሰ በመሆኑ በተሰጠው የጊዜ ገደብ መሰረት ይጠናቀቃል ወይም ሊራዘም ይችላል በሚል ለብሔራዊ ባንክ በቀረበው ጥያቄ ሪፖርቶች ተጠናቅረዋል። በጉዳዩ ላይ ከብሔራዊ መታወቂያ ፕሮግራም ጋር ስብሰባ ይኖረናል። ሌሎች ባለድርሻ አካላትም አሉ። የተደረሰበት ደረጃ ሪፖርቱን ካየን በኋላ ምን ያህል ሄዷል የሚለውን አይተን መራዘም ካለበት ወይም ከሌለበት ይታያል የሚል ምላሽ ተሰጥቶበት ነበር። ባንኩ ከሚመለከታቸው ባለድርሻ አካላት ጋር በጉዳዩ ዙሪያ መምከሩን ማስታውቋል። በምክክራቸውም እስከ መቼ የሚለው ቀኑ ባይወሰንም ለአንድ ጊዜ ለማራዘም ከስምምነት ላይ መደረሱን አስታውቋል። የኢትዮጵያ ብሔራዊ ባንክ ባንኮቹ ህብረተሰቡ እየመጣ አይደለም የሚል ቅሬታ አላቸው። ስለዚህ ግንዛቤው ላይ ትኩረት አድርገን የጊዜ ገደብ ወስነን እስከዚህ ቀን ድረስ መጣችሁ ተመዝገቡ እንላለን ብለዋል። ከዛ በኋላ ግን ለአንድ ጊዜ መራዘሙ አይቀርም። ቀኑ ግን እስከ መቼ እንደሆነ እስካሁን አልተወሰነም ተብሏል።
የተመዘገበው ሰው ቁጥር እንደተጠበቀው አመርቂ አይደለም፣ ህብረተሰቡ በሊንክም ጭምር መመዝገብና አካውንቱን ማስተሳሰር አለበትም ብሏል። ነገር ግን እንደ ማይነርና የጋራ አካውንቶች ያሉ አንዳንድ ስፔሻል አካውንቶች ላይ ከሊንክ ጋር በተያያዘ ችግሮች አሉ። በአንዱ ባንክ የሚቻል ሲሆን በሌላኛው ደግሞ የማይቻልበት ሁኔታም አለ ተብሏል። እነዚህን ችግሮች መፍትሄ ካገኙ በኋላ ነው ቀኑ የሚወሰነው። አንደኛው ህብረተሰቡ ግንዛቤ ኖሮት በሊንክም ይሁን በአካል ሄዶ መመዝገብ እንዳለበት ማሳወቅ ሲሆን፣ በሌላ በኩል ደግሞ ከሲስተም ጋር የተያያዙ ችግሮችን ባንኮቹ እንዲያስተካክሉ መመሪያ እንሰጣለን። ቀኑ ባይወሰንም ግን ምዝገባውን ለማራዘም ተስማምተናል ብለዋል። ቀነ ገደቡን በተመለከተም በቅርብ ቀናት ውስጥ ውሳኔ ተሰጥቶ ለህዝብ ይፋ እንደሚደረግ ነው ያስታወቀው። በሌላ በኩል ደግሞ ከምግብ ዘይት ጋር በተያያዘ አምራቾች የሚሰሩት አስደንጋጭ መረጃ ይፋ ተደርጓል። ደህንነቱ ያልተጠበቀ ምርት ባቀረቡና ፈቃድ በሌላቸው ከ70 በላይ ድርጅቶች ላይ እርምጃ ቢወሰድም ጉዳዩ አደገኛ በመሆኑ ተጠቃሚዎች ጥንቃቄ እንዲያደርጉ ተጠይቀዋል። ከዚህ በተጨማሪ ተቋማት ለሰራተኞቻቸው በፋብሪካ ዋጋ የምግብ ዘይት ማግኘት የሚችሉበት አሰራር መዘርጋቱም ይፋ ተደርጓል። የምግብ ዘይት ላይ ያልተፈቀደ ኬሚካል በመጨመር ቀለሙን የሚያስተካክሉ አምራቾችን የሚቆጣጠር ስርዓት መዘርጋቱን ይፋ ተደርጓል። ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ምርት ላይ እንደ ሃይድሮጅኔትድ ያሉ ኬሚካሎችን በመጨመር ጥራት ያለው በማስመሰል ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘርጋቱን የኢትዮጵያ ምግብና መድኃኒት ባለስልጣን ያስታወቀው። አንዳንድ አምራች ድርጅቶችና ነጋዴዎች ጥራት የጎደለው ምርታቸው ጥራት ካለው ምርት ጋር በመልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀደ ቀለም እንደሚጨምሩ ደርሼበታለሁ ነው ያለው ተቋሙ። ይህንን መሰል ህገወጥ የወንጀል ተግባር ለማስቆም የተዘረጋው አዲሱ ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የጥራት ሂደት ከስር ከስር የሚፈትሽና የሚያረጋግጥ መሆኑም ተገልጿል። የባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን እንደተናገሩት አዲሱ ስርዓት ስራ ላይ ከዋለ ወዲህ ተመሳሳይ ተግባር የሚፈጽሙ ጥፋተኞች ከድርጊታቸው መቆጠብ ጀምረዋል። የቁጥጥርና ክትትሉን ውጤታማነት የሚያሳየውም በአሁኑ ሰዓት ከ90 በመቶ በላይ የሚሆኑ ዘይት አምራቾች ደረጃቸውን የጠበቁ የምግብ ዘይት ምርቶችን ለገበያ ማቅረባቸው እንደሆነ አብራርተዋል። በቴክኖሎጂ የታገዘው የአሰራር ስርዓት ድንገተኛ ፍተሻን፣ የላቦራቶሪ ምርመራን፣ የምርት ግብዓት ፍተሻን፣ የአመራረት ሂደትንና መሰል ለጥራት አስተዋጽኦ ያላቸው ተግባራትን ፈትሾ ማሳለፍን ያጠቃልላል ተብሏል። ባለስልጣኑ ከዚህ በፊት ደህንነቱ ያልተረጋገጠ የምግብ ዘይት ለገበያ ባቀረቡና የብቃት ማረጋገጫ በሌላቸው ከ70 በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መውሰዱን መዘገባችን ይታወሳል። ከዚህ በተጨማሪም ተቋማት ለሰራተኞቻቸው በፋብሪካ ዋጋ የምግብ ዘይት ማግኘት የሚችሉበት አሰራር እየተዘረጋ እንደሆነም ነው የተገለጸው። በመሆኑም የተለያዩ ተቋማት ሰራተኞች ዘይት ማግኘት የሚፈልጉ ከሆነ በተቋማቸው በኩል ተደራጅተው ዘይት ለማግኘት ጥያቄ ካቀረቡ በቀላሉ ማግኘት እንደሚችሉ ታውቋል።